አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን እኔ ሰላም ነኝ። በያላችሁበት የዓለም ዳርቻ ሰላማችሁን ፍቅራችሁን ያብዛልኝ። ክርስቲያን ወገኖች ሰላም ብያለሁ። ዛሬም እንደተለመደው በሌላ ቪዲዮ ማታለች ኡሙ ረህማ ማለት ነው እና ኡሙ ረህማን በላይክ በሼር በሰብስክራይብ ገባ በሉ። ኡሙ ረህማ ማለት በመጀመሪያ ቻናል ላይ ታቁኛላችሁ። ብልጫ ዩቲዩብ የሚለው ትልቅ ቻናል ነበረኝ። የሰው ውስጣችን በጥላሸትና በመጥፎ አመለካከት ስለተሞላ ተዘግቶብኛል። ኡሙ ነስሪያ የሚለው ቻናል ራሱ ነበረኝ፣ ተዘግቶብኛል ማለት ነው። በጭራሽ ሁለቱ ቻናል ነው የተዘጋብኝ። በዚህ አጋጣሚ የሚነግራችሁ ነገር ቢኖር የመዳም ቅመሞቼ ያው እንዴት ሆነን እንደምንሰራ ሁላችንም እናውቃለን። በመዳም ቤት ምን ያህል ከስራ ቢዚ ሆነን አንድ አይላችን ሸበካ አይመችልም። ስንት ነገሮች አሉ። ያ ወጣ ወረድን ያ ቻሌንጁን ሁሉ አሳልፈን ለዚህ ደረጃ በክተናል ስንል ደግሞ እንደዚህ ሲሆን ያሳዝናል። ብቻ አልሐምዱሊላህ የሰው ልጅ ህይወቱም ይጠፋል። አልሐምዱሊላህ አላህ ሱብሓነሁ ወተዓላ ፈተና የሌላ ህይወት ደስታ የለም ማለት ነው። ስኬት የለውም። እኔ በሱ ነው የምወስደው። ፈተና የሌላ ህይወት ስኬት የለውም። ፈተና ሲኖራችሁ ነው ስኬታማ የምትሆኑት። እና እዚህ ጋር ርዕሴ መልካም ጓደኛ ይላል። እውነቴን ነው የምላችሁ፣ መልካም ጓደኛ አለላችሁ? እኔ አልሐምዱሊላህ እዚህ ቻናል ላይ እዚህ ሚዲያ ላይ ከመጣው መልካም ጓደኞችን ከእናት ልጅ የሚበልጡትን ከትላንት ወደ ቪዲዮ ሰርቻለሁ፣ የሚበልጡትን አግኝቻለሁ። ስለዚህ ቤተሰብ ምን ልላችሁ አስቤ ነው፣ መልካም ጓደኛችሁን አጥብቃችሁ ይይዙ። በዚች ዱንያ ሳይሆን ወደ አኪራ ራሱ የሚያሻግግራችሁን ጓደኛ መሆን አስፈላጊም ነው። ጠበቅ አርግተን ለጥቅም ሳይሆን ለአላህ ብለን እሱ ካዘና አብሮ ሚያዝናችሁ፣ ካዘናችሁ አብሮ ሚያዝ፣ ከተደሰታችሁ አብሮ ሚደሰት፣ ካገኛችሁ አብሮ እራሱ ካገኛው እኩል ሚያስብ ጓደኛ መኖር ማለት ከእናት ልጅ በላይ ነው ማለት ነው። እንኳን በዛሬ ጊዜ እናትም ልጅ ቅናት የሞላበት ዘመን ላይ ነው ያለ ነው ማለት ነው። ብዙዎቻችን እናውቃለን። እና በተለይ ደግሞ በመዳም ቅመሞች በእናትም ልጅ ብዙዎቹ እያለቀሱ እየተጎዱ እየተካዱ ነው የሚኖሩበት ማለት ነው። ግን መልካም ጓደኛ ማለት እኔ ምስጢሩን አወቅኩት ይሄ ቻናል ሲዘጋብኝ ነው። በቃ መልካሞቹን ያወቅኩበት ይሄ ቻናል ሲዘጋብኝ ለካ ከዙሪያ ያሉትን መልካም ጓደኞችን በዚህ ሚዲያ ላይ በመምጣቴ ብዙዎቹን ከኔ በላይ የሚያስቡልኝ ከኔ በላይ የሚጨነቁልኝ እኔ በቃ በኔ ስኬቴ የሚደሰቱት በኔ ደግሞ ውድቀቴ የሚያዝኑት የሚያለቅሱት ከኔ በላይ የሚጨነቁትን ስላገኘው እጅግ አድርጌ ነው አመሰግናለሁ። እንደሚደም በመምጣቴ ደስተኛ ነኝ። አልሐምዱሊላህ። የመጥፋቱ ደግሞ ቻናል ሊዘጋ ቻናል ይከፈታል። ግን ይሄን አክል ለሰው ልጅ ጥላቻ ምን ያደርጋል? እና ስለዚህ አበረታቱን ማለት ነው። እና በዚህ አጋጣሚ የሚነግራችሁ በአንድ ስልክ ሁለት ቻናል እንዳትከፍቱ፣ በአንድ ቁጥር ሁለት ቻናል እንዳትከፍቱ ማለት ነው። ከከፈታችሁም ደግሞ በአንድ ቁጥርና በአንድ ስልክ ከከፈታችሁ ወዲያውኑ ሌላ ስልክ ገዝታችሁ ሪሞት አድርጉታችሁ አውጡ ማለት ነው። እንትኑን ማለት ነው። ኢሜሉን ሪሞት አድርግታችሁ አጥፉ ማለት ነው። እንዴት ሪሞት እናረጋለን አናቅም የምትሉ ልጆች ካላችሁ በኮሜንት አሳውቁኝ፣ ቪዲዮ እሰራላችኋለሁ ማለት ነው። ከዛ እንትን ላይ ቁጥር ደግሞ እዛ ሞልታችሁ ካስተካከላችሁ በኋላ ከስልክ ካዛወራችሁ በኋላ ያ ስልክ ቁጥሩን ራሱ ሪሞት አድርጉ። ሌላ ስልክ ቁጥር አውጥታችሁ ከተመቻችሁ አውጥታችሁ ሌላ ስልክ ቁጥር ላይ ቬሪፋይ አድርጉ ማለት ነው። ሜሴጅ እንደሰጣችሁ ያ ሜሴጁን ጥላችሁ ማለት ነው። እኔ አሁን ስህተቴ ምንድነው? እና አልሐምዱሊላህ ያው አላህ ያልፈቀደው ነገር ነው የሚሆነው። እኔ የኔን ስልክ ሁለቱም ቻናሌ በአንድ ስልክ ቁጥር ነው የተከፈቱት ማለት ነው። በአንድ ስልክ ቁጥር ሆኖ አንድ ማች ነበሩ። ግን ቢሆንም
ወደ ሌላ ስልክ አዘዋውሬ ግን እንትና አልቀየርኩም ነበር። ቤተሰብ መማር ጥሩ ነው ለማለት ነው። እንትኑን በዛ ስልክ ያለውን ኢሜሉን ሪሞት አላረኩም ነበር። ሁለቱም ቻናሎቼ ኢሜሎቼ አንድ ላይ ነበሩ ማለት ነው። ቻናል በተለያየ ስልክ ቢኖርም ግን ቀይሬ ሪሞት አላረኩም ማለት ነው። ገብቷችኋል? አሁን ብልጫ ዩቲዩብ የምለው ትንቁ ታች ቻናሉ ሲዘጋብኝ ያ ትንሹንም ዘጋብኝ ማለት ነው። ኢሜሉ ተመሳሳይ አብሮ ስለሚቀመጡ ማለት ነው። እና እላችኋለሁ ቤተሰብ በዚህ አጋጣሚ ካቻላችሁ ሁለት ቻናል ያላችሁ በተለያየ ስልክ ይቀመጥ። ብዙ ወንድማሞቻችንም ያስተምራሉ፣ ግን እኛ ተግባራዊ አናውልም። በራሳችን ጥፋታችን ሲደርስብን ነው በራሳችን የምንማረው ማለት ነው። ያ መሆን ስህተት ነው። በራስ መድረስ መማር ሳይሆን በሰው በደረሰው ነገር ነገ እኔስ ይሄ ነገር ቢመጣብኝ ብለን መማሩ ጥሩ ነው እላለሁ። ሁለት ቻናል ያላችሁ እውነት የምላችሁ ኢሜልንም ሪሞት አድርጋቱ በአንድ ስልክ አውጡ፣ ስልክ ቁጥሩንም ሪሞት አድርጉ ማለት ነው። ሌላ ስልክ ቁጥር ሙሉ ማለት ነው። ሀገርም የምትገቡ ከሆነ እዚህ ሀገር በቃ ምናልባት የጓደኛችሁ ቁጥር ሊሆን ይችላል ሙሉ ለጊዜው ማለት ነው እስከምትቀይሩ ድረስ የስልክ ቦታ ቁጥር የሚገባበት ቦታ ክሮም ላይ ገብታችሁ ስልክ ቁጥር ሰታችሁ ያ ስልክ ቁጥሩን ሪሞት ማድረግ በቃ ያን ጊዜ ያ አንዱ ቻናሉ ቢዘገባችሁ በአንዱ ቻናል ማስራት ትችላላችሁ ማለት ነው ቤተሰብ። እና እኔ በጣም ደስተኛ ነኝ አልহামዱሊላህ። ብዙም አላዝንም፣ ምክንያቱም አላህ Subhanahu Wa Ta'ala ያለማቱ ጌታ ለኔን ያላለውን ነገር ወስዶታል። ለኔ ያለውን ደግሞ ከራሴ ያስቀምጦኛል አልহামዱሊላህ። ስለዚህ ቤተሰቦቼ አሁን እኔ መላችሁ ነገር በብልጫ የምታቆኝ ቤተሰብ ሱሜ ስለቀየርኩ ፕሮፋይል ስለተቀየረ በድምጽ የምታቁት ሁላችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በዚች ለኔ ሳትሉ በእነዚህ ጓደኞች ለነዚህ ሞራናት በቃ ለነዚህ ሞራኖች ማለት ነው ለጓደኞቼ ስትሉ እኔንም ደግሞ አበረታቱኝ። ፊትም እኔንም ያው እኔም እናንታችሁም ነው ለፍተን ለዚህ ደረጃ ያበቃን። ነገም ደግሞ የሰው ልጅ ህይወት ካለ ጤና ካለ ለሰው ልጅ ጤና ይኖር። በትላንቱ ድክመት የትላንት ባለፈው በጠፋው ጠፍቷል አልሰራም የሚለው አላማ የለኝም። የምሰራበት አላማ አለኝ ጤናና እድሜ ካለኝ ማለት ነው ኢንሻአላህ። እና ይሄንን ያልኩችሁ ነገር ተግባራዊ አድርጉ። አናቅም ካላችሁ ብዙ ቻናሎችም አሉ የሰሩት ትምህርት የሚያስተምሩት ገብታችሁ ቸርች አርግታችሁ ብታዩ እና አይንም ካላችሁ በኮሜንት አሳውቁኝ። እኔ ራሴ ቪዲዮ እሰራለሁ እንዴት አርግታችሁ ሪሞት እንዴት ያው ኢሜል እንዴት አርግታችሁ ሪሞት እንደምታደርጉ እሰራላችኋለሁ። በነገራችን በተለይ ኢሜል ሪሞት ከሆነ ኮዱ ሪሞት ካረጋችሁ በዛ ስልክ ውስጥ ሌላ ኮድና ኢሜሉ እዛም ይቀመጣል። ብቻ በአንዱ ስልክ ሁለቱን አንድ ቻናል ላይ እንዳይቀመጥ አድርጉ ማለት ነው ቤተሰቦቼ። እና ምላችሁ ነገር እኔ በጣም ደስተኛ ነኝ። ይሄንን ፕሮፋይል ይሄንንም ለማድረግ እኔ ልቤ ተሰብሮብኝ ልቤ በጣም ተሰበረ። እውነቴን ነው ምላችሁ። ለምን በደም እንዴት እንደለፋሁት እኔ ደግሞ ያውቃው ማለት ነው። ያለፋውበት ደግሞ አላህ Subhanahu Wa Ta'ala የፈቀደው ነገር ስለሚሆን አልহামዱሊላህ። ሲሆን ደግሞ መልካም ጓደኛ እጅ ተቀብሎ እንዴት ነው የምትወጥቅ ብሎኝ እጅ አንስቶ ሲያቆምኝ ስላየው ነው ይሄንን ፕሮፋይል ለማድረግ በቃ ደስ ብሎኛል። ይሄንን ጓደኛ በቃ ቃላት የማይገልጽ ጓደኛ ስላፈራውበት የላይ ኢለላ እህቶችን ስላፈራውበት በጣም ደስ ብሎኛል። እና ሁላችሁም ላይክ ሼር ያረጋችሁ ቤተሰብ ሆኑ አበረታቱኝ እላለሁ። በዚህ አጋጣሚ ደግሞ ፈኪ ደግሞ ምን ይዛ መጣች ከአህሙ በጣም አዝናቂያው ነው አንድ አዝናቂያው በጣም ማደንቃት ነበር። እኔ ራሴ በጣም ማደንቃት ነበር። ደግሞ አሁን ምን ይዛ መጣች በጣም ያሳዝናል ማለት ነው ቤተሰብ። እና ኢሳቅ ማለት እንትኑ አፍቅሯት በጣም እንትን የሚላት ማለት ነው። ከሷ ጋራ እክራም ጋራ ነው በጣም ብዙ ጊዜ እንትንን የሚያሳልፉት ማለት ነው። ላንቺ ደግሞ አንዳንዴኛ ማለት ነው ሴት ስንባል ቦታ ለኛ ላለው ሰው ለኛ እስማት ያላለው ሰው ለኛ ቦታ ላለው ሰው ለኛ ለሚያስበው ሰው እና እኛ እናስበው ችግራችን እሱ ምን እንደሆነ አላውቅም። ምን አንዳንዴ ግራ ይገባኛል።
ለምንድን ነው እውነት ቦታ ለሚሰጣው ሰው እኛ ቦታ አንሰጣም? ለኛ ለሚያስብ ሰው እኛ እናስበው። አሁን እኔ አህሙ ከቪዲዮ ጀርባ አላሁ አለም አላህ ነው የሚያውቀው፣ ግን ከቪዲዮ ፊት ለፊት የማይሆን በቃ በጣም ረስማስ በጣም ያለው እንትኑ ለፈኪ ያስተውቃል። ለሰው ልጅ በልቡ ያስተውቃል። ሲታዩ ታውቃላችሁ ማለት ነው። ግን እሷ ደግሞ ይሄን ነገር ስታመጣ በጣም ከባድ ነው የእውነት። አንድ ሰው ከወደደው ጋራ መኖር በጣም ደስተኛ ነው የሚያደርገው ማለት ነው። ያልወደዳችሁ ደግሞ እናንታችሁ ደግሞ ያ ሰው ሳይወዳችሁ እናንታችሁ በግድ ወዳችሁ ስትገቡ ወላ የእውነቴን ነው የምላችሁ እንደተሰበራችሁ አታውቁም ማለት ነው። ሁሌም ተሰባሪ ናችሁ እናንታችሁ ማለት ነው። በተለይ ወንድ ልጅ ወዶ ካላገባሽ ወዶ ፈቅዶ አፍቅሮሽ ካላገባ ሁሌም ተሰባሪ ነች ሴት ልጅ ማለት ነው። ሴት ልጅ በጣም ልቧ ይሰበራል በብዙ ነገር። እኔ ፈልጌሻለሁ ምናምን በቃ የሌላ ሞድ ይድብሻል ማለት ነው። እና ፈኪ የማይሆን ውስጥ ነው ወይ ቻናሉን ለማስተዋወቅ ሊሆንም ይችላል፣ ብዙ ቤተሰብ ለማፍራት ብዙ ተመልካች እንደሚመጣ ማድረግም ሊሆን ይችላል። ግን ይሄ እውነተኛ መንገድ ሄደሽ ከሆነ ስተት ነው ብዬ ነው ማስበው ነው። እውነት ምንሽ የላይ ለላ እህትሽ ነኝ። እኔም ደግሞ ማየውን ነገር ውስጥ ስትገቢ ያስጠላኛል ማለት ነው። ለምን እንደ ራሴ ስለማስበው ማለት ነው። እንደ ራሴ አስቤ አንቺንም ደግሞ እንደ እህት ስለማስብሽ ማለት ነው። ጉዳትሽ ስለሚያሳዝነኝ ባለፈው ህይወትሽ ውስጥ ብዙ ነገር ተምረሽ ዛሬ ደግሞ ያ ህይወቱን መድገም የለብሽም ብዬ ነው ማስበው። እና እላችኋለሁ ውድ ቤተሰቦቼ ላይክ ሼር እያረጋችሁ አበረታቱኝ። ወደፊት እስኪ ከፍ ከፍ አድርጉኝ ላለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰብ